አላችሁ ተመልካቾች ዛሬ የጧት የአካል ብቃት እንቅስቃሴን የተመለከተ አንዳንድ ቦታዎች ላይ እንጓዛለን እንደው ስለ አካል ብቃት ካነሳን አይቀር እንቅስቃሴን ከመጀመሪያ በፊት አንዳንድ ነገር ብላችሁ ጥሩ ነው አንድ ሰው የአካል ብቃት እንቅስቃሴ ለመስራት በመጀመሪያ እድሜው ቀጥሎ አሁን ያለበት አካላዊ ሁኔታ በመቀጠል ደግሞ የጤናው ሁኔታ ያማከለ መሆን እንደሚገባው ባለሙያዎች ይናገራሉ እንግዲህ እነዚህን ሶስት ሁኔታዎችን ያሟላ የትኛውም ሰው የአካል ብቃት እንቅስቃሴ መስራት እንደሚችል የዘርፉ ባለሙያዎች ተንትነው ያስቀምጣሉ ዛሬ እኔ ማለዳ የአካል ብቃት እንቅስቃሴ ቀኔን ነው የምንመለከተው ወደ አንድ ቦታ እንጓዛለን ተከተሉኝ ስፖርት ላይ ነን እንግዲህ እንዴት ናችሁ ሰላም ነው እንዴት ነው ጧታችሁ እንግዲህ ጥሩ ነው አሪፍ ነበር እንዴት ነው ዛሬ ሰፈር ውስጥ ነው ያላችሁት እዚህ እንሰራለና እዚህ ተሰራላችሁ ዛሬ ስፖርቴን አንድ ቦታ ሰራለሁ ብዬ አስቤያለሁና ለምንድነው አብራችሁ የማትሄዱት አረ ይሻላል ምን ትላለህ አንተ ይሻላል ሰዓት ግን ይኖራል እንዴ ይኖረናል ሰዓት ያለችንን ሰዓት ተጠቅመን አንዳንድ ቦታ ዞር ብለን እንዳማራጭ ደግሞ ሌላ ጊዜ የምንሰራበትን ቦታ ብናይ ጥሩ ይመስለኛል ሞክሯ ታሪክ ይችላል አንዳንዴ ቦታን ቀይርና ቼንጅ እናደርግስ ግን እስከ ቦታው ድረስ በሩጫ ነው ሶምሶማ ነው የፈጠነ እንዴ ነው እስኪ ማን እንደሚቀድም እናያለን እንሂድ በቃ አይ ደራርቱ ነው መሰለኝ ሰላም ያቀር ተበላችሁ እንዴት አያችሁት አሪፍ ነው ቆንጆ ተመልካቾቻችን እንግዲህ በዛሬው የማለዳ እንቅስቃሴ ወዳጆቼን ጓደኞቼን እንዲሁም ኮቾች ናቸው በዘርፉ ላይ የተሰማሩ ባለሙያዎች ናቸው እነሱን ይዤ እዚህ ተገኝቻለሁ እዚህ እንደምትመለከቱት ከጀርባ በጣም ብዙ ልጆች ኳስ ሜዳው ላይ የተለያዩ ስፖርታዊ እንቅስቃሴ ያደረጉ ነው የሚሆነው እነሱን እንቀላቀላለን መቼም በማውራት ጊዜያችንን አናጠፋም አይደለ ወደ ሜዳ የአውትዶር እንቅስቃሴዎች ብዙ ጊዜ አሁን ወጣቱ የሚያሳልፍበትን ቦታ ይፈልጋልና እናንተ እንደ ባለሙያ እንዴት ተመለከታላችሁ አውትዶር ላይ በነገራችን ላይ በጣም ብዙ አይነት እንቅስቃሴ ማድረግ ከእግር ኳስም ባሻገር ማለት ነውና እዚህ ጋር አሁን እኛ ለእግር ኳስ አረል የጀመርነው ትንሽ ከዛ ባሻገር ደግሞ ብዙ አይነት እንቅስቃሴዎችን ይሰራሉ ሞል በነፊቶች ደግሞ በጣም ይበዙ ናቸው እንሮጣለን ወክ እናደርጋለን ብዙ ትሬኒንግ ወርክአውቶችን አውትዶር ላይ መስራት እንችላለን ከጂም ባሻገር ያው አውትዶር በጣም አሪፍ ብዙ አይነት እንቅስቃሴ መስራት እንችላለን ማለት ነው አውትዶር ላይ በጣም ደስ የሚለው ፍሪደም አለ በነገራችን ላይ ንፋስ ይወሰርክ ነው ምቾት አለው ያ ጂም ውስጥ ሆነ ሲሰራ ደግሞ አለው ነፃነት ግን የኛ ነፃነት አይኖርም እንዴት ነው የአውትዶር ኤክስፒሪየንሳችሁ ትሰራላችሁ ውጪ ላይ ከጂም ውጪ ያለው የእንቅስቃሴ ሂደታችሁ ምን ይመስላል አንዴ ከጂም በፊት እኮ ያው እንቅስቃሴያችን የጀመረው አውትዶር ላይ ነው በነገራችን ላይ ጂም ከመጀመራችን በፊትኛ ታዲያ እንደ ቅድም እንደሰራ ነው መንገድ ላይ ኩሻፕ ሩጫ ኒኩላብ ተንጠበል መራባቸው እና በእነዛ ነው የጀመርነው በነገራችን ላይ ያሷ አቤላ መጀመሪያ ጊዜ ወደ ስፖርት ሲገባ እግር ኳስ ነበር የሚጫወተው ስለዚህ ከዛ በኋላ ወደ ፊትነሱ መጣው እንጂ ትዝታ ተቀስቅሶባል ማለት ነው በጣም
እንግዲህ በየካ ክፍለ ከተማ አጠቃላይ ወጣቶችን ታሳቢ ያደረገ የስፖርት ማዘውተሪያ ስፍራዎች ተሰርተዋል። ከዛ ውስጥ አንደኛውና አሁን የምንገኝበት ቦታ ካሳንቺስ ሴቶች አደባባይ አጠገብ የሚገኘው 28 የስፖርት ማዘውተሪያ ሜዳ ነው። ይሄ ስፖርት ማዘውተሪያ ሜዳ በኮሪደር ልማት ትሩፋት የሆነ ለወጣቶች ታዳጊዎች ትልቅ አገልግሎት መስጠት የሚችል የስፖርት ማዘውተሪያ ቦታ ነው። አሁን የምንገኘው እንግዲህ በዚህ በየካ ክፍለ ከተማ በሚገኘው የስፖርት ማዘውተሪያ ስፍራ ነውና እንደው አሁን ሳይው በጣም ምቹ ነው፣ ደስ ይላል ለመጫወት ምናምንም እና በእናንተ ጊዜ የነበረው ትዝታ ምን ይመስላል? በእኛ ጊዜ እንደዚህ አልነበረም። ያው አፈር ላይ ነው የምንጫወተው። ክረምት ሲሆን ደግሞ ዝናቡ አለ ምን አለ ዝናብ መጣ ብለን አናቆም። ጫይክቶን ቢሆን መጫወት አለብን። ምክንያቱም ኳስ በጣም ስሜታዊ ነገር ነው። ሸርታቴ ይወርዳል እንጫወታለን። ዝናብ የዘነበ ደስ ይላል። ብቻ ሁሉም ሰው ስፖርተኛ ነው በዛን ሰዓት እና አሁንም የለም ማለት አይደለም አለ፣ ግን እንደዚህ የተመቻቸ ኤሪያ ላይ አልሰራም ነበረ። በእኛ ጊዜ የሚገርምሽ ነገር በጣም ኮታማም ስለነበረ አይመችም። በርግጥ አሁን ላይ እኔ እንጃ ማለት ወጣቱ አሁን እንዴት ይጫወታል የሚለውን አላውቅም። ሙሉ ወጣት ኳስ ተጫዋች ወይም ሙሉ ወጣት መጥቶ ስፖርተኛ ካልሆነ በቃ ስለ ጂም ሲነሳ አነሳዋለሁ ብዬ ማስበው ብዙ ጊዜ ያው ሰዎች ኤክሰርሳይዝ ለማድረግ ምን ከፍለ የለንም ጂም አንሰራም ምናምን የሚሉ ምክንያቶች ይደረድራሉ ማለት ነውና እንደዚህ ያሉ አውትዶር ኤክሰርሳይሶች ምን ያህል በተለይ እንደዚህ የተለያየ ምክንያት አፎርድ ማድረግ ላልቻሉ ዋጋውን መክፈልም ለማይችሉ በተለያዩ ምክንያቶች ጂም ሄድ ለማይችሉ ምን አይነት እድል ፈጥሯል ትላላችሁ? የሚገርመው ነገር እንደውም ትልቁ አድቫንቴጅ የኛው መኖሩ አሁን ቅድም ላልሻቸው ሰዎች ጂም መክፈል ለማይችሉ ጊዜ ለሌላቸው ሰዎች ጂም ለመግባት አሁን ብዙ አይነት ነገር አለ እንደየሰው ባህሪው ላይ ያላል ሰው ይበዛበት ጂም እንግዲህ እንደሚታወቀው ሰው በዛ ብሎ ምናምን ነገር የሚሰራ ቦታም ስለሆነ ያንን ኢንቫይሮንመንት እንኳን የማይወዱ ሰዎች አሉ እና ለነዛ ሰዎችም በጣም ጠቃሚ ነው ብዬ ነው የማስበው። እንዳልኩሽ በጣም ብዙ እንቅስቃሴ ማድረግ ይቻላል አውትዶር ላይ። ያኚ ሰዎች መተው እዚህ ጋር ጊዜያቸውን ቢያጠፉ በጣም ፍሪ ነው። በጣም በቃ ንጹህ ኦክሲጅን እየሳብሽ የምትሰሪበት ቦታም ነው። ነበር የጧት እንቅስቃሴያችሁ? አሪፍ ነበር፣ ደስ ይላል። አሪፍ ነው። ደግሞ ወደ ሌላ ቦታ እየሄድን ነው። ቅድም ኳስ ሜዳ፣ አሁንም ምንድነው ኳስ ሜዳ ነው? ኳስ ሜዳ ነው እንዴ መጣን? ተመልካቾቻችን እየተከታተላችሁ የምትገኙት አዲስ መዝናኛችን ነው። እንግዲህ አዲስ መዝናኛችን በቀኝና በግራ ኮቾቹን ይዤ ደግሞ አሁን ወደ ሌላ የስፖርት ማዘውተሪያ ስፍራ እየሄድኩ ነው። ወዴት ነው የሚለውን አብረን እና ይሆናል። እነሱም እስካሁን አላዩትም። ይሄም ለኛ ሰርፕራይዝ ነው። ኳስ ሜዳ አይደለም። እንሂድ እስኪ እናየዋለን። ሰርፕራይዝ ነው። ሰርፕራይዝ እንግዲህ ይሄ ነው። ዋው ሊገርም ማለት በጣም እንጂና ሊገርም ሰርፕራይዝ እንዴ! ተኮላችሁ ወዴት ነው? እና በጣም ደስ ብሎናል። አንዴ እስቲ ኒው መስራቱን ፈልጌ ነበር። በጣም ናፍቆኛል። ምክንያቱም ትንሽ ቆይቻለሁ ኳስ ብቻ ሰርተን። እሺ ወንድሜ ስትሬች ማድረግ አለብን። መጀመሪያ እንዴት አገኛችሁ? በጣም አሪፍ ነው። ደስ ይላል። ከፍታው ንፋስ ምናምን እንደፈለግሽ ታገኛለሽ። አውትዶር ነው ይሄን ራሱ። እናንተ ግን ምንድነው ጂም ስትሰሩ ሞር በጣም ደስ ይላላችሁ የምትሰሩት ኤክሰርሳይዝ? ያው ለኔ አቤላ ለኔ የኔ ፌቨራይት ባይሴፕስ ነው። ያልኩኝ ባላቂ እኔ በጣም ስሰራ ደስ የሚለኝ ያው ትከሻ ነው። ወንድ ልጅ ትከሻ ነው። ትከሻ ሾልደር ሰራ በጣም ደስ ይለኛል። ለጀማሪ ግን ምን ትመክራላችሁ? ምንም ጂም ቤት ሄዶ ለማያውቅ ሰው ልክ እንደኔ ላለ ኮምፓውንደር መስራት ያለብን። ኮምፓውንድ ማለት ሙሉ ሰውነትሽ መስራት አለበት ሳይበዛ በተወሰነ ስቴፕ ባይ ስቴፕ እያለ እንቀጥላለን። የመጀመሪያው ግን ትንሽ ወርም አፕ ነገር ማድረግ ወርም አፕ ስትሬቺንግ ዳይናሚክ ስትሬቺንግ እናደርጋለን። ፈርጊዚ ናይስ ናይስ ባልዞርሽበት እዚህ መዞር ዳይሲ ናይስ የቆጠርሽ እሺ ዳይሲ ስንት ደረሽ? ሁለት አይደለም አራት ስቴፑን አስተካክል። ካላስተካከልሽው ከደገና ነው ዳይሲ ወረደ በስቲ ፎርም አስተካክልና ደብል ቁጠርልኝ አንተ። እሺ እኔ አንክሰኝ እንጂ እሺ ቀጤ ለምን ነው የስፖርት አሰልጣኞች ተቆጭ የሚሆኑት?
የግድ ነው ስትሰሪ የሳቅሽ ምሰሪ ከሆነ ስቴፑን በስርዓት ዳይሬክት አሰሪው ስለዛ ፈኑ በኋላ ይቀጥላል ከስራ ላይ ግን ሲሪየስ መሆን አለብሽ ተቆጥታችሁት ግን በዛ የቀረሰ የለም አይ መቆጣጠር በኋላ ትሪት እናደርጋለን ሲያልቅ ትሪት እናደርጋለን በኋላ በደንብ ስለምናወራው ናይስ ቀጥይስ ወረድ ያ ፎርም ያስተካከል እየሰራሽ ይሄን ከሰራን በኋላ ክብደት ነው የምንይዘው ምክንያቱም አሁን በባዶ ነው ናይስ 8 አሪፍ ነው ትንሽ ረፍት ያስፈልጋል ስለዛኛ ደግሞ ረፍት አድርጊ ስፖርት እየሰራሽ ልጆቻችሁ መፈጠም ሲጀምር የተሰማችሁ የመጀመሪያው ስሜት ምንድነው ማለት እየሰራን የሚፈርጠመው ፓምፕ ነው የሚያደርገው ማለት ስትሰሪ ፔን አለው እዛ አካባቢ ላይና ያኛው ፓምፕ እንለዋለን ሰውነትሽ ይነፋፋል አብዛኛው ጊዜ እንደው በዚህ አጋጣሚ አብዛኛው ጊዜ ሰዎች ይሰሩና በሳምንት ወፈርኩና ከዛ ሳቆም ከሳል ይላሉ ምክንያቱም እነዚህ ብረት ብቻ መስራት ሰውነታችንን ይጨምራል ማለት አይደለም ይጨምርና በቦታው እንዳይቆይ ያደርጋል ምክንያቱም እኚህ ኩላፖች መስራት አለብን ኩሻፖች ስፖርት ከሰሩ በኋላ የተወሰነ የሰውነት ለውጥ ሲኖርባቸው ብዙ ነገር የማያሸንፋቸው ይመስላቸዋልና እንደው ዲዛይን ኤክስፒሪየንስ ኖርታል አብዛኛው ወጣት ስለሆነ ነው ቲኔጀር ላይ ሆኑ ልጆች ናቸው እንደዚህ ያው ከሰሩ በኋላ ብረት ያው ከገፉ በኋላ እንበል በእነሱ አማርኛ መስል ፓምፕን የሚያደርገው እንጂ መስላችን ቢሉ አይደለም የሚያደርገው በዛን ሰዓት ያው የሆነ ስሜት ይሰማናል ግን ያው ትንሽ እየቆየን ስንመጣ ደግሞ ልክ እየገባን ሲመጣ የምንሰራበት አላማ ከዛ በኋላ ደግሞ እንቀየራለን ማለት ነው አንድ ጊዜ ጀምርስ ናይስ እሺ ነገር እንስቀርብኝ ነው የእናንተ ቁጥር ነው የሚሻለው ስንት ላይ ደረሳችሁ 7 አንድ ይቀረናል 8 ትንሽ አስጨመርከኝ አንድ ጨምር ያው በመሃል ረፍት እየወሰድን በመሃል ረፍት እናደርጋለን በጥበብ ነው እንጂ በጉልበት አይደለም ያ በቴክኒክና በሳይንስ ከስፖርት ጋር በተያያዘ እንግዲህ ቅድም አንቺ እንዳልሽው ልክ ገና እንደዚህ ወደ ጂም ሲገባ ጀማሪ በነበርኩ ሰዓት ማለት ነውና አጋጣሚ በጣም ትልቅ ሰው ነበር ሲገፋ ነበር በጣም ልምድ ያለው ኤክስፒሪየንስ ነበር እሱ የገፋውን ቤንች ፕሬስ ማለት አለ ቤንች አለ የደረት ስንገፋ ማለት እሱ የገፋውን ገባለው ብዬ ልክ ሲገባ አሙኛል ደረቴን ማለት ነው በጣም ትልቅ ፔን ነበረብኝ የሆነ ሰዓት ላይ ያው ገጠመኝ ትልቁ ማረሳው ያ ነው ማለት በጣም ታገልኩኝ ለማንሳትና በዛን ሰዓት ያቺን በጣም ማረሳት ገጠመኝ ናች ሙዚቃ ላይ እንዴት ነው ሀበይ እኔ ብዙም አይደለም ሙዚቃ ላይ ያው ትኩረት የማደርገው የምሰራው ነውና ሙዚቃው ሞቲቬት ያደርገኛል ብዬ አላስብም አብዛኛው ጊዜ ያለ ሙዚቃ ነው የምሰራው እኔ ያለ ሙዚቃ እንደውም ወኔ አይመጣም ለራሴ ደግሞ ወርክአውት ሳደርግ እጠቀማለሁ ሙዚቃ በጣም ሞቲቬት ያደርገኛል ማለት ምንም ነገር እንዳላስብ ኮንሰንትሬት ፎከስ እንዳደርግ ስለማገዘኝ ማለት ወጣቱ እንግዲህ በተለያዩ ቦታዎች ላይ እየተንቀሳቀሰ የአካል ብቃት እንቅስቃሴዎች ሊሰራባቸው ይገባሉ የተባሉ ብዙ ቦታዎች በዚህ አካባቢ ተከፍተዋል ይሄም የፕሮጀክቱ አንድ አካል ነው ቀጥሎ ደግሞ እስኪ ወደ ሌላ ቦታ እንሄድና ምን አዲስ ነገር አለ የሚለውን የምናይ ይሆናል እዚህ ያለኝ ቆይታ ግን በዚሁ የሚያበቃ ይሆናል ስለዚህ ወደ ቀጣዩ መዳረሻ ይሄ ደግሞ ሌላኛው ስፍራ ነው ጉለሌ 03 ሜዳ ነው የጉለሌ 03 ሜዳ ከስፖርት ውጪ ስላለው ህይወታችሁ እናንሳ እስኪ በታላቅ እድሜ ልስጥና ከዛ እቀጥላለሁ ከስፖርት ውጪ የንግድ ነጋዴ ነኝ እነግዳለሁ እንዲሁ ሞዴሊንግ ሞክራለሁ በዛ ዘርፍ በሁለቱም እገኛለሁ ማለት ነው አንተስ እኔ ከስፖርት ውጪ ሌላ ህይወት የለኝም ሌላ ህይወት የለህም ያው ሁሉ ሌላ ስራ የለኝም ያው ስራዬም ኮችነት ነው ምን ያህል አመት ሆነሃል በአሰልጣኝነት በአሰልጣኝነት ወደ 76 አመት ይሆነኛል አሰልጣኝ ኮንኩ ያው አሰልጣኝ ከዚህ 7 እና 6 አመት የነበረው ምልሽ ላይክ ኮች ሆነሽ ሰርቲፋይድ ኮች ጊዜ ጀምሮ ማለት ነው ከዛ በፊት እንግዲህ ያው ብዙ ታዳጊዎች ላይ እንሰራ ቆይተናል አንተ ሳቢል ምን ያህል ጊዜ ሆነ ኮች ኮንክ በስፖርቱ
10 ምናምን ነው ይሆናል ምክንያቱም ስፖርት ቤት ስላለኝ ቆይቼበታለሁ ማክሲማም 16 5 ቆይቼበታለሁ ተመልካቾቻችን አዲስ መዝናኛችን አሁንም እንደቀጠለ ነው አሁን የምንገኘው በጉለሌ 03 ሜዳ ነው በዚህ ታዳጊዎች የልምምድ ስራቸውን እየሰሩ ነው የሚገኙት ከተከፈተ በኋላ ያለው እንቅስቃሴ ያው በፊት የሚጠቀሙ ነበሩ አዋራም ጭቃም ነበረው ከዛ በሻገር ደግሞ ከታዳጊዎች ውጪ በጣም አዋቂዎችም ወጣቶችም በጣም ፍላጎቱ እየጨመረ ነው ያለው ይሄንን ለማስተናገድ እኛ ሜዳውን ቢያንስ ስፋቱን 50 ሜትር ስለሆነ ቢያንስ ሀፋፍ ገብተው ተጠቃሚዎችን ለማርካት ጥረት እያደረግን ነው አሁን የምታዩቸው ታዳጊዎች በእኛ የሚደገፉ ፕሮጀክቶች ናቸው እየተጠቀሙ ያሉት ቀጣይ አንድ ጨዋታ ይኖረናል የሚቀጥለው ጨዋታ እንግዲህ ዛሬ ፔናልቲ ቦታ ነው ያለው ዳኛ ነው መሆኑ ለዚህ ጨዋታ ስለዚህ ካንተና ከሱ ሁለት የጎል ድል ይሰጣቸዋል ጎል የገባበት ሰው ተቀጭ ይሆናል ማለት ነው ተስማምታችኋል ያው ተመልካቾቻችን እንደምትመለከቱት ድል ከኛ ጋር ነው ከኔ ጋር ነው ያ እኔ እንደማሸነፍ ይታወቀኛል ለመከራ ተዘጋጅ አሁን ፈረሱም ይሄው ሜዳውም ይሄው በጣም ዝግጁ አዲያገባለሁ በዚህ ጋር ነው ማገባው ነግሬ ለብሔራዊ ቡድን ሆናለሁኝ በረኛ የቀናይ ነው ትላለህ በጣም ያየሽኝ እንዴት እንደሞ ያለው የመጨረሻ እድል ይሄ ለብሔራዊ ቡድን መረጣለሁ እንደማለስበት ስለማቅ ነው እንግዲህ የምንመለከት ነው የሚሆነው ወይኔ ስለዚህ ይሄንን ውድድር ለማሸነፍ ሁለቱንም ኳሶች መመለስ ይጣበቅብሃል መልሳለሁ በእርግጥ 1 2 3 ይሄ በእውነቱ ኢላማውን ያልጠበቀ ግብ ነው ሌላ ቀን ድጋሚ ፔናልቲ መምታት የለበትም ኳስ በደረሰበት እንዳይደርስ አቤል ያለ የመጨረሻ እድል ይሄን አቤላ በእውነቱ በጣም አዝኛለሁ እንዴት ነው ደስታን እንዴት ነው ዮ እዚህ ጋር ያው እንግዲህ ማሸነፍ ያለ ነው አቤል እባክህ ወደዚህ ለቀጣቱ ነይ ምንም ማድረግ አይቻልም ይሄው ተጋጨ ጭፈራ ካላሳመነን ድጋሚ ሌላ ጭፈራ ልናስጨፍር እንችላለን እኔ ጭፈራ አልችልም ግን እሺ ይሁን ሲሞክር እሺ ደፊ ከርጣናይ አይበቃም ተመልካቾቻችን ቆይታችን አሁንም እንደቀጠለ ነው በቆይታችን እየተዝናናችሁ እንደሆነ አልጠራጠርም የምትገኙት በአዲስ ሚዲያ ኔትወርክ የአዲስ መዝናኛ ፕሮግራማችን ላይ ነው አብራችሁን ቆዩ ዛሬ እውነት በጣም ደስተኛ ሆኜ ነው የዋልኩት ልጅነቴን ያስተዋወስኩት ወደ ኋላ ተመልሼ ኳስ ሲጫወት ነበር ልጅ እያለሁ በደንብ ኳስ ሲጫወት ነበር ያው የስፖርት ቤዜ ኳስ ስለነበረ በጣም ደስ ብሎኛል ሮቢክስ ላይም እንግዲህ እዚህ በደንብ ዘና ብለናል ከሰው ጋር በጣም ደስ የሚል ጊዜ ያሳልፈናል አሪፍ ጊዜ ነበር እንግዲህ ብዙም ጊዜ ኳስ ተጫውቼ ባላቀም ሞክረናል እንዳያችሁት እንግዲህ አሁን ደግሞ ከስፖርት መልስ ነው የመጣ ነው ያው እንደ ባለሙያ ይሄ የሁሉም ባለሙያ ፍላጎት ነው ያው የሁላችንም ፍላጎታችን እንደዚህ አይነት የስፖርት ማዘውተሪያዎች እንዲገነቡ ነውና አሁን ያየሁት እስካሁን ያየኋቸው ስፖርት ማዘውተሪያዎች ነው በጣም ወድጃቸዋለሁ በዚህ አጋጣሚ የገነባውን አካልም መንግስትም አካልንም በጣም መመስገን እወዳለሁ ምክንያቱም እኔ መሰለ ያማረ
የስፖርት ማዘውተሪያ መኖሩ መገንባቱ ለወጣቱ በጣም ትልቅ አድቫንቴጅ ነው ብዬ ነው የማስበው። ከሙያ አንግል ከዚህ በፊት እንግዲህ የምናውቀው በርካታ ጊዜ እኒ ማቴሪያሎች የተሟሉበት ቦታ ሰርተን አናውቅም። አሁን ላይ ግን ኢንዱስትሪው በስፖርቱም ከፍ እያለ ስለሆነ ሜዳዎችን ማይቻለው በጣም አፈር ሜዳ ላይና ኮርኮንች የበዛበት ነገር ነው የምንጫወተው። አሁን ደግሞ በጣም በአማረና በተዋበ ሁኔታ ጂሞችንም በቂ ማቴሪያል ባለበት አቅራቡት እየሰራን ያለ ነው። በጣም ቆንጆ ነው። ወጣትነትና ስፖርትን እውነት ለመግለጽ ይከብዳል። ማለት ወጣትነት በጣም ጣፋጭ ጊዜ ነች። በዛ ውስጥ ደግሞ ወጣትነት ውስጥም ደግሞ ስፖርት ሲኖረው በጣም ምጣፍጥ ጊዜ ነው የምናሳልፈው እና ሁሉም ወጣት እንደዚህ ስፖርተኛ ሲሆን ደስ ይላል እና በጣም ያው የስፖርት ኤጅ ነው ብዬ ነው የማስበው። ስፖርትን የምንጀምርበት ወጣትነት ማለት ነው። እንግዲህ ልዩ የሆነው የአዲስ መዝናኛ ፕሮግራማችን በዛሬው ዕለት እንደተመለከታችሁት በመዲናችን አዲስ አበባ ከተገነቡ የስፖርት ማዘውተሪያ ስፍራዎች መካከል ሁለቱን ዳሰስ ቃኘት አድርገናል። ከ122 በላይ የስፖርት ማዘውተሪያዎች በአዲስ አበባችን ተገንብተው እንደዚህ በየአካባቢው ለማህበረሰቡ ክፍት ሆነው እየጠበቁ ይገኛሉ። ወጣቶች ይህን እድል በመጠቀም ወደ ስፍራው በማቅናት የአካል ብቃት እንቅስቃሴ እንድትሰሩ አዲስ መዝናኛችን ያበረታታል። እኔ ግን በዚህ እሰናበታለሁ። መልካም ጊዜ።